የእግዚአብሔር ቃል የሚሰራ ነው ብዬ ዛሬ የእግዚአብሔርን ቃል እንካፈላለን። ምን የሚል ነው? የእግዚአብሔር ቃል የሚሰራ ነው። እንዴት ይሰራል? እሱን ነው የምናየው። ዕብራውያን 4:12 የእግዚአብሔር ቃል የሚሰራ ነው። ምን የሚል ነው? የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ቁጥር 12 ላይ የሚሰራ ነውና የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እግዚአብሔር ቃል አቅሙን ይዩት። ሕያው ነው። መጽሐፍ ቅዱስ ሎጎስ ይባላል። ይዩት። ልክ ለእናንተ የሚመጣው በልባችሁ የሚፈሰውን ነገር ስትይዙት እግዚአብሔር እያወራችሁ ነው። ያ ቃል ነው የሚሰራው። ልክ እየጸለያችሁ አንድ ቃል ብልጭ ሲል ያንን ቃል እግዚአብሔር ወደ እናንተ ያመጣላችሁ ያ መልእክት ነው። በዛ ቃል ነው የምትሻገሩት። በዚህ ቃል አላቸው አይደለ? ዘዳግም 32:48 ላይ በዚህ ቃል ትወርሳላችሁ። ባዶ ቃሎች አይደሉም፣ ለእናንተ ሕይወታችሁ እንጂ ባዶ ቃሎች አይደሉም። ባዶ ቃሎች አይደሉም። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ሰይፎች፣ ብዙ ሰይፎች በአንድ በኩል ነው። ምናልባት የአፋር ጩቤ በሁለቱም ቃል ነው የተሳለ ነው፣ ሹል ስለሆነ። አብዛኛው ሰይፍ ግን በአንድ በኩል ብቻ ነው የሚቆርጠው። የእግዚአብሔር ቃል እንደዛ አይደለም። አንተ ስትለቀው አንተንም የማይረባ ነገር ይቆርጣል፣ የምትለቀው ቦታም ደግሞ ሄዶ ይሰራል። የእግዚአብሔር ቃል የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ቃል ዝግባን ይቆራርጣል። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ግን እንዲሰራ የምናደርገው የኔና የናንተ እምነት ነው። አመንኩ ይልና ተናገርኩ። ምን ተናገርኩ? የእግዚአብሔርን ቃል። ያመነ ሰው የሚናገረውን ነው የሚያስታውቀው። አለማመናችሁም በንግግራችሁ ነው የሚገለጠው። አልኩት አየህ፣ እሱ አለማመንህን ሲገልጥ አምላኬ አይለቀኝም፣ አይተወኝም፣ እሱ ራሱ አልለቅህም ብሏል። ስለዚህ በድፍረት ሰው ምን ያደርገኛል? ጌታ ይረዳኛል እንላለን ነው የሚለው። ስለዚህ አነጋገሩን አይተህ እምነቱን ታውቀዋለህ ማለት ነው። አነጋገሩን አይተህ እምነቱን ታውቀዋለህ። ስለዚህ እህቶቼና ወንድሞቼ በንግግራችሁ ነው እምነታችሁ የሚታወቀው። እኔና አንዳችሁ ስናወራ እምነታችሁ ወዲያ ያውቀዋለሁ። ወዲያው ኦኬ ከሌ እንደዚህ ነች ነው የሚባለው። በንግግሩ ነው የሚታወቀው እምነት። በንግግር ነው የሚታወቀው። ስለዚህ የምታወሪው ምንድን ነው? የሚሰራውን ቃል ነው ወይስ የሚሰራብሽን ተራ ነገር? የምናወራው የምንጫወተው ምንድን ነው? ስለ እግዚአብሔር ቃል ነው የምናወራው ወይስ ስለ ተራ ነገር? እሱ በሕይወታችን ወሳኝነት አለው። እህቶችና ወንድሞች እኔ የምላችሁ ነገር አንድ ነገር ነው። ከእግዚአብሔር ቃል ውጭ ምንም አይመራችሁ፣ ምንም አይመራችሁ። እህቶችና ወንድሞች ምንድን ነው ዛሬ ሊያምራችሁ የሚገባው? ምንድን ነው የሚያምርሽ? የእግዚአብሔርን ቃል እንዴት ነው የምትሰሚው? የእግዚአብሔርን ቃል እንዴት ነው የምታስቢው?
እሱ ነው ሰይፍ አለን እግዚአብሔር። እሱ ነው መዶሻ አለን እግዚአብሔር። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ምንድን ነው ታዲያ እንዲሰራልሽ የምትፈልጊ? ሃሌሉያ! እንዴት እንዲሰራልሽ ነው የምትፈልጊው? የሚሰራ ነው የእግዚአብሔር ቃል። የእግዚአብሔር ቃል ሕያው ነው፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ጅማትን ቅልጥምን ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል። ዶክተር ብዙ ጊዜ የሚያቅተው ጅማትን ማግኘት ነው። የእግዚአብሔር ቃል ጅማትን ይላል። ጅማትና ቅልጥም መለያየት በጣም ከባድ ነው። ነፍስንና መንፈስንም መለያየት ከባድ ነው። ሁሉም ሰው ነፍሱም አሳሰበኝ ይላል፣ ነፍሱንም ይቀላቅላል። የእግዚአብሔር ቃል ግን አድሬስ ያደርጋል። ብዙ ሰው ነፍሱ ትበለው መንፈሱ ይበለው አያውቅም። ብዙ ሰው የዳነው መንፈሱ እንደሆነ ነፍሱ እንደሆነ አያውቅም። የእግዚአብሔር ቃል ግን ዳግም የተወለደው መንፈሳችን እና ነፍሳችንስ ዕለት ዕለት በእግዚአብሔር ቃል ነው የምትድነው። እሷ ስጋችንስ ኢየሱስ ሲመጣ ነው የሚለወጠው። አያችሁ፣ የእግዚአብሔር ቃል ነው እንደዚህ አድሬስ የሚያደርገው። ብዙ ሰው ነፍስና መንፈሱ ይቀላቀልበታል፣ ግን አድሬስ ያደርጋል የእግዚአብሔር ቃል። ጅማትና ቅልጥምን መለያየት እስከማይችል አንድ ዶክተር የሚያስቸግረው የእግዚአብሔር ቃል አያስቸግረው። ስሜትና ሀሳብ ሰው ይቀላቀልበታል። መጽሐፍ ቅዱስ ግን የሚናገር የልብንም ስሜት እና ሀሳብ ይመረምራል። ስሜት ሌላ ነው፣ ሀሳብ ሌላ ነው። ኢሞሽን ሌላ ነው፣ ቶት ሌላ ነው። ይህ ሰው ይቀላቀልበታል። ይሄ ራሱ ስሜቱ አንዳንዴ ሙዱ ሲበላሽበት በቃ ሀሳቡ የተበላሸ ይመስላል። ኖ፣ ለሁለቱም ማድሬስ አለው። አያችሁ፣ የእግዚአብሔር ቃል አንዳንዱ ስሜቱ ይበላው ውስጤን ሞላ ይላል። ውስጤን ሞላው ስሜት ነው ወይስ ሀሳብ ነው? መንፈስ ነው ያለ ነፍስህ ነው ያለች። ነፍስም እውቀት አላታ። ነፍስ ያታውኪኝ አለ። ነፍስን ያታውኪኝ ማለት ስሜት፣ ፈቃድ፣ እውቀቱን ማለት ነው። ተይኝ አምላኬን ላመስግንበት። የእግዚአብሔር ቃል እነዚህን ሁሉ አድሬስ ያደርጋል። ከስሜት ነው። አንዳንድ ሰው ከስሜት ግሎ አላያችሁ? ቸርች የሆነ ፈንድሬስ ሲደረግ በስሜት እንደዚህ ያደርጋለሁ ሲደወልለት ልክ ወደ ቤቱ ሲሄድ ስሜቱ ከግለቱ ሲወጣ ኧረ እኔ ይላሉ ማለት ነው። እሱ ስሜት ነው። አየህ፣ ሰው ስሜቱን ሊሰማ ይችላል፣ ሀሳቡን ሊሰማ ይችላል። ልዩነቱን ካላወቀ ግራ እየተጋባ ይኖራል ማለት ነው። የእግዚአብሔር ቃል ግን እነዚህን ሁሉ ጌታ ሆይ ይሄ ነገር ከስሜቴ ነው። ቆንጆን ነገር የማይወዳለ፣ ቆንጆን ነገር ማይወድ የለም። በአይን የሚያምር ነገር ማይወድ የለም። መጽሐፉም ይለናል የሰው መንገድ ከቆንጆ ጋር ነው ይለናል። ቆንጆ ፓፐል ስታይ፣ ቆንጆ ነገር ስታይ በቃ ሆሊ ስፒሪት ግን ውስጡ ምን አይነት እንደሆነ ይነግርሃል። ውስጡ አንዳንድ ቆንጆ ሀብሀብ ገዝተህ ውስጡ እንዴት እንደሆነ ታውቀዋለህ። ቆንጆ ነገር ገዝተህ ውስጡ ልክ እንደ ጽጌረዳ በጣም ቆንጆ ነው፣ ግን እሾኩን ታውቃለህ። እንደዛ የሚያሳይ ሁሉም ነገር እንደዛ ነው ማለት ሳይሆን እንደዛ ያሳይሃል የእግዚአብሔር ቃል። ከስሜት መነሳትህን ከሀሳብ መነሳትህን ሊመረምር የሚገባው የእግዚአብሔር ቃል ብቻ ነው። የእግዚአብሔር ቃል ሕያው ነውና የእግዚአብሔር ቃል የሚሰራ ነው። ሁለት አፍ ምን ማለት ነው? ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ሻርፕ ነው። ሻርፕ ነው፣ የተሳለ ነው። የእግዚአብሔር ቃል ጉልበቱ ስለቱ ነው እያለ ነው። የተሳለ ነው። ነፍስና መንፈስ
አንዳንዴ ሰዎች ከእውቀታቸው ወይንም ከነፍሳቸው መልእክት ሲያመጡ ታውቁታላችሁ። ግን አሜን ትላላችሁ። ከነፍስ ነው ያ መልእክት፣ ከነፍስ መሆኑን የእግዚአብሔር ቃል ያበራላችኋል። አሁን አንድ ሰው መጥቶ ቴዶ እግዚአብሔር እወድሃለሁ ይለኛል ሲል ነፍስ ነው ወይ? መውደዱን መስቀል ላይ ገልጦታል። ምንም አያስፈልግም። የነፍስ መልእክት ነው። አለቅህም ይልሃል ወንድሜ፣ ይዤሃለሁ ይልሃል። ከነፍስ ነው። ያው ቃሉም ይለኛል ከነፍስ ነው። ክፋት አለው ክፋት የለውም፣ ግን ፊውቸር አይደለም። ስለ ችግር አውሩኝ ብላችሁ እስቲ ጻፉ ብላችሁ የምትነሱት ከወደፊት አይደለም፣ ከወደ ኋላ ነው፣ ካሳለፋችሁበት ነው። ስለ ሁኔታው ስላደጋችሁበት በቃ እንዴት ነው ችግር አብራርታችሁ ትጽፉልኛላችሁ። እስካሁን እስካላችሁበት ጊዜ ተንትናችሁ ልትጽፉልኝ ትችላላችሁ። እግዚአብሔር ግን ከአሁን ተነስቶ ሳይሆን ከነገ ተነስቶ ነው የሚያሳያላችሁ። አቤት ምን አይነት እግዚአብሔር ቃል! እንዴት ከምን ተነስቶ ግን ነገ። እኔ እኮ አፈትብ ነኝ ነው፣ ዛሬ አፈትብ ነህ፣ ነገስ አልችልም። አትችላለህ። እኔ ብላቴና ኖ በአሕዛብ ፊት አቆምሃለሁ። ነገ ተነሳ አንተ። ለዚህ እኔ ጳውሎስ እኮ የሚገርም የኋላዬን እየረሳሁ እየጣልኩ አላለም፣ እየረሳሁ በፊት ያለውን ለመያዝ እዘረጋለሁ። እግዚአብሔር ቃል ሁልጊዜ ፊውቸር ነው ብራይት የሚያደርገው። ስለዚህ እሱን እየናፈክ ነው የምትቀጥለው። ጠላትስ ትላንት የት ነበርሽ አንቺ? እንደዚህ አድርገሽ ደሞ አፋለኝ ብለሽ ታወሪያለሽ። ከምን ተነስቶ? ከትላንት ተነስቶ፣ ከቀድም ተነስቶ። ይህንን የቃል ብርሃን ስናበራባቸው ብዙዎች የሚጋለጡት ራሳቸውን ስለያዙት እኮ ነው። በእግዚአብሔር ቢያዙ እንደዚህ ያለ ብዙ ሰው እግዚአብሔርን ለመያዝ ይፈልጋል። በእግዚአብሔር መያዝ ግን አይፈልግም። እግዚአብሔርን መያዝና በእግዚአብሔር መያዝ ይለያያል። እግዚአብሔርን መያዝ ለምኞቶቻችን፣ ለፍላጎቶቻችን ይሆናል። በእግዚአብሔር ስንያዝ ግን ለፍቃዱ መኖር እንጀምራለን። ብዙ ሰው ለራሱ ነው የሚያዘው። እግዚአብሔርን የሚይዘው ለራሱ በቃ እንዲህ ሲያደርግልኝ ጠላቶች ሳንጫጫ ኖ በእግዚአብሔር ተያዝ። መጽሐፉ ትይዙኛላችሁ አላል። እሱ ራሱ አልለቅህም ከቶ አልተውህም ነው የሚለው። እግዚአብሔርን መያዝና በእግዚአብሔር መያዝ ይለያያል። አንድ ሕፃን ልጅ መኪና መንገድ ከአባቱ ጋር እየሄደ ልጁ ከያዘው እጁ ይዝላል፣ ከዛም በኋላ ይለቀዋል፣ ከዛ ሌላ ነገር። አባት ከያዘውስ ልጁ ፍንትው እንኳን ቢል አይችልም። በእግዚአብሔር መያዝና እግዚአብሔርን መያዝ ይለያያል። ብዙ ሰው እግዚአብሔርን መያዝ አምላኬን አውቀዋለሁ ይዞ ይደበላልቅልኛል ነው። አሁን በቃሉ መያዝና ቃሉን መያዝ ይለያያል። በቃሉ ነው የተያዝሽው ወይስ ቃሉን ነው የያዝሽው? እንደ ቃሉ ነው የምትኖሪው? በቃሉ መኖር ማለት ምን ማለት ነው? እንደ ቃሉ መኖር ምን ማለት ነው? በቃሉ መኖር ማለት እየጠቀሱ መኖር ማለት ነው። ቃል ታውቃለች ለመባል፣ ለቃሉ መኖር ግን ውስጡ ገብቶ ማለት ነው። የእግዚአብሔር ሐሳብ የሚለውን ያንን ኢንቴንሽን እግዚአብሔር ሊል የፈለገውን ማለት ነው። አንተ ልትል የፈለግከውን ሳይሆን እሱ ሊል የፈለገውን ማየት ማግኘት ማለት ነው። ሃሌሉያ። ስለዚህ ይሉትና ምክንያቱም ብለውት ነዋ። ይሉትና እንደ ቃሉ ሳይኖሩ ሲቀሩ አይሰራም ይሉሃል። ለዚህ ርዕሳችን የእግዚአብሔር ቃል የሚሰራ ነው። ጥቅስ ስለጠቀስክ ሳይሆን የሚሰራው በጥቅሱ ስለገባ ነው የሚሰራው። ብዙ ሰው ይሸመድዳል፣ ጥቅስ ቴዎሎጂ ይማራል፣ ጥሩ ነው። ብዙ ሰው ጥቅስ መያዝ ጥሩ ነው። ሎጎስ ነው እሱ። ሎጎሱ ሬማ እስኪሆን ድረስ ግን አይሰራልን። ምን ማለት? በጥቅሱ ስትገባ ጥቅሱ በአንተ ህይወት ውስጥ መስራት ይጀምራል።
የጠቀሰው ሁሉ እኮ አየነው እኮ። አንዳንዱ ብሉይን ነው የሸመደደው። ብሉይ ኪዳንን ሸምድዶ መንገዱን ስሙን ሁሉ ሰምድዶ እያንዳንዱን ኢየሱስን ካላወጣ በጥላ ብቻ የምትኖር ከሆነ እያገለገልክ አይደለም። አንዳንድ ሰው ላይ ብሉይ ብቻ ነው የሚሰብክህ። ብሉይ ለትምህርት ነው የተጻፈው፣ ወደ አዲስ ና እንጂ። ለሕይወት የተጻፈ ደግሞ መልእክት ደግሞ አለ፣ ጳውሎስ የጻፈው መልእክት። ብሉይ በቃ ሲያቀው ይባላል። እግዚአብሔር ምስክር ስ ቼክ አድርጎ ብሉይ ኪዳንን የሚሰብኩ ሰዎች እዛው ናቸው፣ ገና ጥላ ላይ ናቸው። አካሉ እኮ መጥቷል፣ ክራይስት መጥቷል እኮ። የእግዚአብሔርን ቃል በቅጡ አለማወቅ። ስለ ሙሴ እንደፈለክ ብትተነትን ሙሴ አልገባም አላስገባም። ስለ ኤልያስ እንደፈለክ ብትተነትን በፍጹም ቃሉ ይሰራል። ቃሉ ሲል ማን ነው? ክራይስት። የሚሰያው ነው የሚሰራ ነው ምናምን ስትል ክራይስት ኢየሱስ ማለት ነው ቃሉ። ኢየሱስ ሁሉም ነው፣ በሁሉም ነው። ኢየሱስ ገብቶ አቅቶት ወጣ የሚል ሳይሆን የምታገኙት ኢየሱስ መጥቶ ሳያምኑበት ወጣ። ከከተማው ውጣልን አሉት። ሳያምኑበት ሊጎበኛቸው ሊሰራላቸው መጥቶ እነሱ በ2000 እርያ ሲሞት በልውጣልን፣ ለኪሳራን የመጣው አሉት። ይሄ ለኪሳራን የመጣው ውጣልን ከሀገራችን አሉት። ውጣልን ከሀገራችን አሉት። ለነሱ ፈውስ መጥቶላቸው ፈውሱን ሳያገኙ፣ ለነሱ ክብር መጥቶላቸው ክብር ሳያገኙ። አንዳንድ ክርስቲያን እንደዚህ እኮ ነው የሚሆነው። ለአንተ መጥቶልህ፣ ለአንቺ መጥቶልሽ፣ ለእያንዳንዳችን መጥቶልን የተጠቀሙ ሰዎች ቀሚሱን ነክተው ሲፈወሱ፣ እዛ ደግሞ የሚጋፉ ሰዎች ደግሞ አሉ። የሚጋፉና የሚላፉ ሳይሆን የሚያስፈልገው የሚያምኑት እንዴት ይታወቃሉ? ቤት ውስጥ ምን አለች? ሄጄ ልብሱን ጫፍ ብነካ ድናለሁ አለች። ሄጄ ነካዋለሁ ፈውስ ይዤ እመጣለሁ አለች። ጨርሳን የመጣችሁ። ለዚህ ነው በቃሉ ጨርሳችሁ መምጣት ያለባችሁ። አነካዋለሁ ተፈውሼ እመጣለሁ። አሁንስ መልእክታትስ ለከሌ ጸልያለሁ አርነት ትወጣለች፣ ለከሌ ጸልያለሁ ትባረካለች፣ ለከሌ ጸልያ አየህ ለሌላው ነው። ለከሌ በቃ ቃጥታለሁ፣ ለከሌ ጸልይላታለሁ፣ እግዚአብሔር ደግሞ ይረዳታል። እሁድ ቀን ምሽት የነበረውን ፕሮግራም አላየውም? እንባ በእንባ የሆንበት ፕሮግራም፣ የእግዚአብሔር አብሮነት እንባ በእንባ፣ የእግዚአብሔር ሕልውና እንደዛ የሰከርንበት ማሎቫ ካቲያ ቦራ። ክርስትና ለሌላው መቆረስ አይደል? ሌላውን ማማት ሳይሆን ለሌላው መልማት አይደለ? ምክንያት ለሌላው ችግር ሳይሆን ለሌላው ሽግግር አይደለም ክርስትና? ለሌላው ነውጥ ሳይሆን ለሌላው ለውጥ መሆን አይደለ ክርስትና? እዚህ ያለሁት እህቶቼ እንዴት መነሳት፣ ወንድሞቼ እንዴት መነሳት እንዳለባቸው ነው ማለዳ ማለዳ የሚያስቃትተኝ። ህይወት እንደዚህ እንደሆነ ገብቶኛል። ለሌላው መትረፍ እንዴት ክብሯ ውስጥ፣ እንዴት ብልጽግና ውስጥ፣ እንዴት ሙላታችሁ ውስጥ እንድትገቡ የኔ ስራ እሱ ነው። ለምን ጣዖትን አታምልኩ ሲል እግዚአብሔር ምን ማለቱ ነው? በተቀረጸ ምስል አታድርጉ ማለት ምን ማለቱ ነው? በጣዖት ላይ ቀንቶ ነው? ኖ አትመስሉኝ፣ የሆነ ፒክቸር አትስጡ ይለኔ። ስለዚህ ክርስቲያን ወይንም አገልጋዮች ምንድን ነው የሚያደርጉት? የተቀረጸ ምስል ሳይሆን ኢየሱስን ነው በሰው ላይ የሚስሉት። ለዚህ ነው ጳውሎስ መጣ እኮ ስየው ነበር ክርስቶስን። ማን ነው አዚም ያደረገው? አየኔ ስራ ክርስቶስን መቅረጽ በእናንተ ፊት እየተደረገ ክርስቶስን ሳልኩት ማለት እናንተ በውስጥ ናችሁ፣ ያ ህይወትን የእናንተ ነው ማለት ነው። ያን ነገር መሳል፣ ያን ነገር የተፈጠራችሁለት ጻድቅ መሆናችሁን ማንም አይነግራችሁ፣ ማንም አይነግራችሁ።
እኔ ግን ጻድቅ እንደሆናችሁ ነግራችኋለሁ፣ ወራሽ እንደሆናችሁ ነግራችኋለሁ። ያን ነገር ደግሞ እንዴት ኢንካውንተር እንደምታደርጉት ነግራችኋለሁ። የኔ ስራ እሱ ነው። ኢየሱስን መኳል ነው። ስፓ አይደል? ቤተ ክርስቲያን የፊት መጨማደድ እንዳይኖርባት ስፓ ማድረግ ነው የኔ ስራ። ሙሽሪትን ማዘጋጀት ነው የኔ ስራ። ኩሽና ውስጥ የምትርመጠመጥ በየንትኑ ቦታ የምትልመጠመጠውን ማን ነው ቬሎ የሚያለብሳት ነው? እንዴት ማጌጥ እንዳለባት፣ በመንፈስ እንዴት መቀባት እንዳለባት፣ መጀመሪያ መታጠብ እንዳለባት። ሩት ምንድን ያለቻት ለኑኃሚ? ኑኃሚ ለሩት ምንድን ያለቻት? ታጠቢ። እንዴት በቃሉ እንደምንታጠብ ነው ማሳያችሁ። ከዛ ተቀቢ፣ ከዛ ልበሽና እግሩ ስር ሆኚ። እኔም ማደርገው እሱን ነው። በቃሉ እንዴት እንደምትታጠቡ ማሳየት፣ በመንፈስ እንዴት እንደምትቀቡ ማሳየት፣ ልብሳችሁስ ኢየሱስን እንዴት እንደምትለብሱት ማሳየት። በቃ የኔ ስራ እሱ ነው። ከዛ ታጥበህ፣ ከዛስ ተቀብተህ፣ መጀመሪያ ስትታጠቡ ሻወር ገብታችሁ በተፈጥሮ ራሱ መጀመሪያ ትታጠባላችሁ። በደንብ ከታጠባችሁ በኋላ ምንድን ነው የምታደርጉት? ታደርቁና ምን ታደርጋላችሁ? ሎሽን ትቀባባላችሁ፣ ፀጉራችሁን፣ ምናችሁ ዶዶራንት ካለ ምናምን። ከዛ ነው የምትለብሱት። ልክ እንደዚያው መጀመሪያ በቃሉ ታጥበን፣ ኤፌሶን ላይ እንደዚያ በቃሉ ፊት መጨማደድ ሳይኖርባት በቃሉ መታጠብ፣ በመንፈስ ቅዱስ መቀባት። ከዛ ልብሱስ ክራይስት ፍሪ ሳይዝ የሆነ ኢየሱስ፣ እሱን ለብሳችሁ መኖር። ያ ነው የኔ ስራ። በእግዚአብሔር ቃል እንዴት መታጠቅ እንዳለባችሁ። ልክ ስዕል ሳይ ስራው ስዕል መሳል፣ ላቦራቶሪስ ላቦራቶሪ ማድረግ፣ ዶክተር በዶክተሬት መስራት፣ አስተማሪ ማስተማር፣ ግንበኛ መገንባት፣ አናጺ ማነጽ። የኛ ስራ ስፓ ማድረግ፣ መኳል። እንዴት መኳል? ጥርት አድርጋችሁ እንድታዩ። ከዛስ መስታወት ላይ ስታይ ሌላ ሰው አታይ፣ ራሷን ነው የምታዩ። ዋው እንደዚህ ያምራለሁ ብላ ትጠብቀዋለች። እንደዛ ነው የኔ ስራ እንጂ ያማረችውን ልታምር የምትፈልገዋን በኩነኔ አንቺ ኃጢአተኛ፣ አንቺ ማትረቢ እንዴ! ምን ማለት ምን የሚሉት ነው? ሁሉ ለማነጽ ይሁን ተብሎ ተጽፏል። እየመከርን እየገሰጽን እንጂ እያዋረድን እያንቋሸሽንና እየኮንንን አገልግሎት የለም። መክራለሁ፣ እገስጻለሁ እንደ እግዚአብሔር ቃል። ለማጥቅም ለራሱ ለሰውየው ጥቅም። እግዚአብሔር ለማጥቅም ነው የሚቀጣል፣ ለራሱ ጥቅም አይደለም። ዕብራውያን 12 ዲቃሎች አይቀጡም ማለት። ዲቃላ ማለት ምን ማለት ነው? ድቅል ማለት ነው። ዲቃላ አባት የሌለው ልጅ አይደለም። ከየት መጣታል? ድቅል ማለት ነው። ለምሳሌ ዲቃላ በቅሎ፣ በቃ የማይቀጣ ልጅ በቅሎ ነው ማለት። በቅሎ ማለት ምን ማለት ነው? የበቀለ ከማና ከማ ከአህያና ከፈረስ። ከዛ አትወልድም፣ የሚወልድም አትወልድም። በቃ እንደዛ እንዳትሆን ነው። ዘረቢስ እንዳትሆን ነው። የምትቀጣው ከቅድስናው ተካፋይ እንድትሆን ነው። አንዳንድ ሲያጠፉ ዝም የሚላቸው አሉ አይደል? እነሱ ሰዎች በቅሎዎች ናቸው። ቼክ አድርጓቸው፣ ፍሬ የላቸው። የፈን ሚዲያ ላይ ልታያቸው ትችላላችሁ። የፈለገ ፍሬ ዋህባ ምንም ነገር የእግዚአብሔር ቃል የሚሰራ ነው። ለዚህ ነው ጳውሎስ እኮ ሁለት አፍ ካለው ሰይፍ የሚለውን ምን አረገ? እኔ ሰብኬ የተጣልኩ እንዳልሆን ራሴን እጎስመዋለሁ። አይ ሰብኮ መጣላላ። አንድ ሰሞን ጃይንት የነበሩ ዘማሪዎች ዛሬ አንድ ሰሞን የነበረው ነገር ጠፍቶ ዛሬ በሌላ ነገር ውስጥ ገብተው ምን አለ ይህን ሰው የእግዚአብሔር ቢሰበሰበው ከዚህ በላይ የምትሉት ሰው የለም። ዝማሬዎቹ ምድርን አናውጠው፣ እሱ ዛሬ የተናወጠ የለም። አያችሁ እግዚአብሔር ቃል መጽሐፉ ሲናገር እንደ አፌ እንደ ቃሌ ብትሆን ነው የሚለው። እንደ ቃሌ አድርግ አረ መሆን ማንነት አይደንቲቲ ቮላር ካዲያኖስ። ታዲያን ነገር እንዴት ነው የምሆነው? በመለማመድ የአንድ ጀንበር አይደለም፣ ምን ሂደት ነው።
ስትወድቅ ስትነሳ፣ ስትፍገመገም ሲደግፍህ፣ ስታለቅስ ሲያባብልህ፣ እንባ ስታፈስ ሲያብስልህ፣ በቃ እየሄድክ ድክ ድክ እያልክ ራስህን መቻል የሚባል መንፈሳዊ ዓለም ውስጥ የለም። ሁልጊዜ ራስ ገዝ የሚሰራው በምድር ሕግ ነው። እናትህን ቤት አባትህን ቤት ጥለህ ሚስት ቤት ከሚባልሽ ቤት አንድም ይሆናሉ የተባለው። በእግዚአብሔር ቤት ራስ ገዝ የለም። ሁሌ እግዚአብሔር ገዝ ነው። ዲሞክራሲ የለም እግዚአብሔር ቤት ውስጥ ቲዮክራሲ ነው። ዲሞክራሲ ማለት ህዝብ አገዛዝ ነው። ዲሞ ማለት ህዝብ ነው። ክራሲ ማለት አገዛዝ ማለት ነው። ቲዮክራሲ ማለት እግዚአብሔር ገዝ ወይም የእግዚአብሔር አገዛዝ ነው። በእግዚአብሔር ቤት ዲሞክራሲ የለም። አሁን በእግዚአብሔር ቤት ዲሞክራሲ ስለሞላ አይደል ፓስተር በእጅ ምርጫ ነው። በእጅ ምርጫ ጠራቸው ነው። ያልተጠሩ ሰው የጠራቸው ሰዎችን አንተ ታጸድቃለህ በጸባያቸው። እከሌ ኧረ ይጎበኛል። እሱ በጉብኝት አይደለም ፓስተርነት የሚሾመው፣ አገልግሎት የሚሾመው ጥሪ ነው። ኮሊንግ ነው አገልግሎት፣ ፍላጎት አይደለም። እንደ እግዚአብሔር ቃል ሁሉንም ብንበረብረው ቤተ ክርስቲያኑ 90% ልምምዶች ናቸው። ከእግዚአብሔር ቃል ውጭ የሆኑ ልምምዶች። አንዳንዶቹ በጎ ናቸው፣ ለክፋት አይሰጡም። አንዳንዶቹ ግን ነቀርሳ ናቸው፣ እድገት ይገታሉ። ለምሳሌ እኔ ኃጢአተኛ በቃ እኔማ፣ ይሄ አደገኛ ትምህርት ነው፣ ክፉ ትምህርት ነው። ጽድቅህን የሚቀማ ትምህርት ሁሉ ከአጋንንት ከዲመን ከስጋ ነው፣ ከሰው ነው። ጽድቅህን የሚቃወም የተደረግከውን ነገር የሚቃወም ነገር ሁሉ እሱ ከአጋንንት ነው። የእግዚአብሔር ቃል የሚሰራ ነው ካለን ሲሰራል ማየት መቻል አለብን። ይባርካል ካል ተባርከ ማሳየት፣ ይፈውሳል ካልክ ተፈውሰ ማሳየት። ይሰራል አይደለም ነው የተነሳነበት። የእግዚአብሔር ቃል የሚሰራ ነው። ካልሰራልህ ያልሰራው የእግዚአብሔር ቃል ሳይሆን የተረዳህበት መረዳት፣ ያወክበት እውቀት ልኬት እንጂ የእግዚአብሔር ቃል የሚሰራ ነው። ለማን ሰራ? ለወንበዴው ሰራ። ለማን ሰራ? ለሴተኛ ዳሪዋ ሰራ። እግዚአብሔር ቃል የሚሰራ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። የተሳለ ነው። አንድ ቢላ የማይቆርጠው ስላልተሳለ ነው። የእግዚአብሔር ቃል አለመቁረጥ አይችልም እያለ ነው። እሳብህ ግን ሊያበላሽ ይችላል። ያንተ አቀባበል ግን ነገርየውን ላይቆርጠው ይችላል። የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ሲል መጀመሪያ አንተን ነው የሚቆርጠው። ከአንተ ነው የሚጀምረው፣ ከምትመዝበት ከሌላኛው ወገን አይደለም። ለአንተ ያልሰራል የእግዚአብሔር ቃል ለሌላው አይሰራም። ለምንድን ነው? ሌላው ለምን ሰራለት? ሌላው ሪሲቭ አድርጎ ተቀበለ። አንዳንዱ የሚያገለግለው ለአገልግሎት ነው የእግዚአብሔርን ቃል የሚያጠናው እንጂ ለራሱ አይደለም። እሱ ነው አየህ፣ መጀመሪያ ሰይፉ አንተ ላይ ሊወርድ የሚገባው። አንተ ልትገራ፣ አንተ ልትሰራ፣ አንተ ልትመረመር፣ አንተ ልትበረበር ይገባል። መጀመሪያ መስታወት የሚያሳየው እኔን ነው። መስታወት የሚያሳየው ወደ አንቺ ከሆነ አንቺን ነው። ልክ እኔ ያንን መስታወት ካየሁበት በኋላ ልክ እንደኔ ለዛኛው ተሰብ ልክ የእግዚአብሔርን ቃል እኔ ከኖርኩበት በኋላና ስናገረው በሰዎች ህይወት ላይ ህይወትን ለውጥን ሊያመጣ ይችላል። በተረፈ አንተ ያልኖርክበት ነገር ሕያው እመኑኝ፣ እንደናንተ አይነት ሰዎች ነው ወደ እናንተ የሚመጡት። አብዛኛው ከ190% እኛ ቤት የሚመጡ ሰዎች በሃይማኖት የተወቀጡ፣ በተለይ በኩነኔ የተያዙ ነፃ ወጥተው ሲቦርቁ ሳይ እንዴት ደስ ይለኛል። ከ190% እንደዚህ ናቸው። ከ190% ልጅ ያላቸው በቃ ሃይማኖት የደቆሳቸው፣ ሁሌ እንደምለው ማንጎ ታውቃላችሁ፣ ተግጦ በቃ እንደዚህ ሆኑ። ግን እዚህ ሲመጡ ወዲያውኑ ሊፍት አፕ አድርገው መነሳታቸውን ብዙዎች እስኪያውቁ ድረስ የሆነበት ሌላ ምስጢር አይደለም፣ ቃሉ ነው። እኔም እንደዛ ስለነበርኩ በቃ እግዚአብሔርን ለማስደሰት ያልታገልኩት ያልጣርኩት ነገር የለም።
አስደስታለሁ ባልኩበት ጊዜ ሁሉ ስወድቅ ነው የምገኘው። በቃ እግዚአብሔርን በዚህ ነገር እንደዚህ እዛችሁ ውስጥ ተድበል ብዬ እዛው ስጨማለቅ ነው ያገኘሁት። ወይ ጉዴ! ለካ ሮሜ 7 እንደዛ ነው። እኔ በቃ ይሄንን ጥሩ ነገር አደርጋለሁ ስገኝ ክፉ ነገር ሳደርግ ነው የምገኘው። ምንድን የምን ጉድ ነው? ጥሩ ነገር አደርጋለሁ ብዬ ስነሳ መጥፎስ ነገር ሳደርግ እገኛለሁ። ይሄኔ የዚህ ጉዳይ ነገር ምንድን ነው? እሱ እግዚአብሔርን ለማስደሰት በጸለይኩ ቁጥር እዛ ውስጥ እዘፈቃለሁ። ምንድን ነው ብዬ ታገል ነበር። ልክ እንደ ሮሜ 7 ጃንደረባ ራሴን ለማድረግ ራሴን ለመስደብ ተዘጋጅቼ ነበር። ልክ የበራለ ሮሜ 8:1 በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። እንዴ ምኑ ነው የሚጠበቀው? መኖሩ በክርስቶስ መሆኑ እና ኩነኔ የለብህም። እንዴት? በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቷል። ኦ ማይ ጋድ! ልሰራ ነው የምታገለው የተሰራውን ጥዬ፣ ልኖር ነው የምታገለው የኖረልኝን ጥዬ፣ ልታገል ነው የምታገለው የተታገለልኝን ጥዬ። ኦ ማይ ጋድ! እጅ ወደ ላይ። እንዴ አልችልም አልኩ። ኖት አይ በት ክራይስት። ለካ እግዚአብሔርን በእውቀት በስሜት በስሌት ማስደሰት አትችልም። ያስደሰተው አንድ አለ፣ ክራይስት። እሱን በመቀበል እሱን በማመን እሱን በመለማመድ ከዛስ ግልግል። ወይ ማስቀደም ያለብኝን ሳላስቀድም ማስከተል ያለብኝን ስከተል ህይወቴን ኑሮዬን ሁሉ አየሁት። ስዳክር ስቆዝም በቃ እግዚአብሔር ለማስደሰት 30 ቀን እገባለሁ፣ 40 ቀን ፋስ በቃ እሱ ካልመጣ ኧረ ተው። በራስ ጥረት በራስ ውጥረት እንደማይሆን ገባኝ። ፋስት ገብቼ በወጣው በማግስቱ ሌላ ነገር ውስጥ እገኛለሁ። ወይ ጉዴ! ምንድን ነው እሱ? የለህም እግዚአብሔር ሆይ ለአንተ ገብቼ ለእኔ እንድትገባልኝ በእኔ ውስጥ ግባ ነው የተባልኩት። ለካ ክርስትና ከሰፈር የምንጀምረው ከሰፈር ጉድ ከሰፈር ጥረት ከሰፈር ውጥረት ውስጥ የምንጀምረው ሳይሆን ከስፍራ ነው። ኦኬ እንደፈለግ ያው ውስጥ ይሄን ነው የምፈልገው እኔ። ያዋ የጸጋው ጉልበት መፍሰስ ጀመረ። የርስቱ ጉልበት መፍሰስ ጀመረ። የፈውሱ ጉልበት መፍሰስ ጀመረ። ወይ ለካ ክርስትናና ህይወት መፍሰስ ነው። በቃ መፍቀድ አሎዝ ማካቲም በርዲያ ነው። ለካ ሲስተም ውስጥ መግባት ነው። በእግዚአብሔር ህልውና ውስጥ መግባት ነው። ለካ ሰው የለኝም የምትብለው ዓለም ውስጥ አይደለም። ለካ ሰው ከጎንህ አያስፈልግም። በውስጥ ያለው እግዚአብሔር ካለ ሰው ከጎንህ አለ። በውስጥ እግዚአብሔር እውቅና ካልሰጠው ሰው ከጎንህ የለም። ኦ ማይ ጋድ! ሄድኩኝ፣ ገንዘቤ ሊያድነኝ አልቻለም። ሄድኩኝ፣ ሄጄ ነካዋለሁ አለች። ከሱ ጋር መነካካት ነው የሚያስፈልገው። እንዴ ምን መንካት ብቻ? እንዴ መለመን ያስፈልግ? አያስፈልግም። መሯሯጥ አያስፈልግም? አያስፈልግም። ቤትሽ መናገር በቂ ነው። ምን ሄጄ ጨርቁን ነካዋለሁ፣ እፈወሳለሁ። ለካ ኢየሱስ ቃል ነው፣ እሱም መንካት ነው። ለካ በተን አሁን መጣ። ያው ሞባይላችን ምልክት ነው። እናካ ታች ስታደርገው ይገባል። እዚህ ምንም ሳታረግ ሳትለፋ ጠቅ ክሊክ በቃ ነጭ ታች። እንዴ ሞባይል ራሱ ሊነግረን እኮ ግልጽ ነው እኮ። ያው ታች ነው የምናደርገው ነገር ጠቆም። አይ ቤት ሄጄ ታች ነው ማድረገው አለች። ታች ነው የጀመረችው እሷ አለች። አንተ አውቆ መከፈት ሴንሰር በርም የጀመረልን ጴጥሮስ ነው ያሳየን። በቃ ከአንተ የሚጠበቀው ታች ነው። በቃ በተኑን ኢየሱስን ተጫነች። ምንጯ ቆመ። እንዴት አወቀችው? እስቲል ምን መሆኗን ምን ታቅ ነበር? እንደዛ እንኳን እያወራች እስክትመጣ ደሞ አለ ይታወቃታል በሰውነቷ። አንዳንድ ችግር እኔና እናንተ ያለብንን ችግር ራሳችንን ነው የምናውቀው። ሰዎች አይረዱንም። እኛ ሴንስ እናደርገዋል። ሴንስ ታደርገዋል። ደሙ ይወርዳል አለ። ልክ ስነቀው ቀጥ አለ። የሆነ ነገር ተከናወነ። ምክንያቱም ሞባይል ቻርጅ ሰክተ ልክ አረንጓዴ ያሳያል። ሞባይል ቻርጅ የሆነ ነገር ስትሰካ ምልክት አለው። ልክ እንደዛው ምልክቱን አየች። ኢየሱስ ወዲያው ዞርና ማን ይነካኛል? እንዲህ እየተጋፋ የሁሉ ሰው መጋፋት አይደለም ጉዳዩ።
ለምንድን ነው ከመጋፋት ጋር ያላገናኙ? መጋፋትና መላፋት የትግል ውጤት ሲሆን መንካት ግን የትግል ውጤት አይደለም። ሞባይልህን መንካት ነው የሚያስፈልገው። እነዚያ የድሮ ላይም ተጭነ በቃ እንትኖቹ ራሱ ስትጫናቸው ራሱ ትግል ውስጥ ምንድን ነው አይሰራም እንዴ? እስታክ አረገ በቃ እንዴ። ለምንድን ነው ኢየሱስ ግፊያውን ያልተናገረው? የሚጋፉት ብዙ አሉ። የነካኛል አዋኔስ ማኩራል ባህዶባ የነካኛል ሁተችሚ የነካኛል የተጋፋኝ አይደለም። ዛሬ መጋፋት እግዚአብሔር እንዲያያቸው የቸርች ፐርፎርማንስ ጉድ አይሰራም። እሱ ጸሎት ጓድ ጥሩ ነው፣ ኳየር ጥሩ ነው። ኳየር ውስጥ ግን ፍሎሪሽ የሚያደርጉት የተወሰኑ ሰዎች ናቸው። ጸሎት ጓድ በበረከት እየተጥለቆ የሚኖሩ ጥቂቶች ናቸው። የጸሎት ሰው ሁሌ የምላችሁ የጸሎት ሰውና የጸሎት ህይወት ይለያል እንደምላችሁ። አንዳንዶቹ ነገረኞች ናቸው። ሁሌ ነው የምለው ይሄን ነገር። በጸሎታቸው የሚማኩ ትግላቸውን ከአባቴ ጋር ሌሊቱን ሙሉ ስዋጋ አየር ላይ ያሉትን ሳረግፍ ይላል። በታ እንደሚያስፈልገው ተው። እምነት ጠቅ የሰናፈጭ ቅንጣት ነው የተባልከው እንጂ የሰናፈጭ መስፈሪያ አልተባልከው። ቅንጣት በተን ማለት ነው። ቅንጣት ማለት ጠቅ አለሁበት እንዳትል። የሰናፈጭ ቅንጣት፣ ሰናፈጭ ሙሉ እንኳን አልተባልክም። ቅንጣት አይታይም። ደስ የሚለው እኮ እሱ ነው። መኖርህ እንኳን እስከማይታወቅ ድረስ፣ መባረክ እስከማይታወቅ ድረስ የምትባረከው በተን ስለነካ ነው። ቴኒ ነገር ምን ነው? ስክትክት በተን ነው። ነካ በተን በቃ ባንክ ገንዘብ ለማውጣት ድሮ መስግበህ ወረፋ ይዘህ ምናምን ነው። አሁን ምንም ኤቲኤም ታስገባለህ። ታቅ አሁን እንዳውም ሳታስገባ ኤቲኤሙን ቤት ውስጥ በኤቲኤም እፈልጋለሁ ብለህ እንትን ትላለህ። ኤቲኤም ሞጋ ሄደህ ቁጥር ነክተህ ይወጣልሃል። ዓለም እንደዚህ እየሰራ አንተ ትግል ውስጥ የምትገባበት ምንድን ነው? የምን ጉድ ነው? የበተን ዘመን መጥቷል። ዓለም ማንደር ነች። ያኔ ጎረቤት ተጠርተን የሚደወልልን አሁን መዳፍ ላይ ነው። የፈለግከውን ሰው በፈለግከው ሰዓት በፈለግከው ደቂቃና ሰከንድ ታገኛለህ። የፈለግከውን ትምህርት በሰከንድ ታገኛለህ። እያንዳንዱ የምትወደውን ማንኛውን ነገር ለማወቅ እጅህ ላይ ነው፣ መዳፍህ ላይ ነው ያለው። ይሄ እንደዚህ ሆኖ እግዚአብሔርስ ከመዳፍህ ከስትንፋስህ ሁሉ ቅርብ ነው የሚልህ ውስጥ ነው እግዚአብሔር። ስለዚህ ቃሉ እንዴት እንደሚሰራ አስበው። ቃሉ እንዴት ጅማትን፣ ቅልጥምን፣ ነፍስን፣ አጥንትን፣ መንፈስን እስኪለያይ ድረስ አድሬስ የሚያደርግ ውስጥ ደምህ ውስጥ ለገባው ደም ስርህ ውስጥ ለገባው HIV እንዴት ቃሉ እዛ ውስጥ እንዴት እንደሚያደርቀው አማናቲያ ኮፕራ እንዲ አሎዝ ማኩቨር ባጂ ሂልቫኖስ እንዴት እንደሚያደርቀው ሃሌሉያ! እንዴት ማህፀን ውስጥ ገብቶ ልጅን እንደሚቋጠር፣ እንዴት አንበሳ ጉድጓድ ውስጥ ገብቶ እንደማትበላ። እኔ ሁሌ የሚገርመኝ እግዚአብሔር የአንበሶቹን አፍ ዘጋ ይላል ዳንኤል። እንዲያው አንበሶቹ አፍ ተዘግቶ ነው ወይስ ዳንኤል አንበሳ ሆኖ ነው ወይ ዳንኤል ድንጋይ ሆኖ ነው? ማንን እንደለወጠ ግን ግልጽ አይደለም። የእግዚአብሔር ቃል እንደዚህ አንተ ብቻ መናገርህን እንጂ ሲሰራ ስታይ ነው የምትለው። እንዲህ ነው የእግዚአብሔር ቃል የሚሰራው። እኛ ማታ ዘርዘርተን ነበር እንዴ። ማን ነው ደግሞ ሲነጋ እንክርዳድ ተው ጠላት ነው የዘራው አለ ኢየሱስ። ተው አትንቀሉት። እሱን እነቅላለን ስትሉ ስንዴውን ትነቅሉታላችሁ። ተው እሱን እልካለሁ አለ። አሃ ልክ ቃል ሲመጣ ለካ ሌላ አጅሬም ደግሞ ቃል ይልቅብሻል። ጥርጥር፣ የሚያስፈራ ነገር ምናምን ይለቅብሽ ኖ ማለት ነው ያለብሽ። ኖ ያስኩትን ይዣለሁ። ያስኩትን ይዣለሁ። እንክርዳዱን ሊዘራ ይመጣል። እንዴ አንቺ ደግሞ አታፍሪም? እንደዚህ ትያለሽ? እንዴስ
ያኔ እንደዛ ብሎ እንክርዳድን ሲዘራ አንቺ ለእንክርዳዱ ስፍራ ሰጪው ነው። ያመንኩትን አውቃለሁ። ኖ ያመንኩትን ነው የማውቀው ነኝ። ከዛስ ልክ የአንቺ ቃል እያደገ ሲመጣ እንክርዳዱም ይወጣል። እንክርዳዱን የመንቀል ስራ የአንቺ ስራ አይደለም። መላእክቶችን ይልቃል እሱ ይነቅላል ብለው የአንቺ ስራ አይደለም። የአንቺ የተያዘውን የያዝሽውን ቃል ብቻ ይዘሽ ሙጭጭ ግምጭጭ ማለት ነው። ከዛስ ፈተናው አልፈሻል ማለት ነው። ከዛስ መጥቶ እንክርዳዱን የሚነቀል በረከትሽን ክብርሽ ውስጥ የምትገቢበት የታይም ጉዳይ ነው። ቃሉ ይሰራል የምንለው ለዚህ ነው። እና ቃሉ ልክ ማርቆስ 4 ላይ ዘሪ ሊዘራ ወጣ፣ አንዳንዱ በመንገድ ዳር ወፎች ለቀሙት። ምን ማለት ነው? ልክ ይህን ሰምተሽ ስትወጪ አጅሬ ሰዎች ልኮ ለቃቀምብሻል። በረከቴን ቀማችኝ፣ እግዚአብሔር ይገስጻት። ደግሞ ደስ እንደሚል እንዳይለቀም ደግሞ እንደገና ዩቲዩብ ላይ ስላለ ስለሚጫን እንደገና ትደግሚዋለሽ፣ እንደገና ትደጋግሚዋለሽ፣ እንደገና ትሰልሽዋል። ይሄ ዘመን እኮ ለዚህ ነው ደስ የሚለን እኮ። ትደጋግመዋል፣ ያመለጠን ትደጋግመዋል። አንዳንዱ በሾክ መካከል ልክ ቃሉ እየተዝናናሽ ምንሽ የዚህ ዓለም ሲስተም ምናምን ያንቅሻል። የኑሮ ሁኔታ ውጣ ውረዱ እንቅ እንዳታፈር ያደርጋል። መንገድ ዳር ወፎች የሚለቅሙት፣ አንዳንዱ በደስታ ይቀበላል። በቃ ስቃይ፣ ችግር፣ በመከራ ጊዜ ይጠራል። በመልካም መሬት ላይ የተዘራ ዛፍ ቃሉን ሰምተው የሚሰሙ አይልም። ብዙ ሰዎች ሰምተው ነው የሚሰሙት። ሰምተው ያደርግ ቃሌን ሰምቶ የሚያደርግ ድርጊት ውስጥ ከገባ ፍሬ ያንተ ግድ ነው። ድርጊት ውስጥ ከገባ ማፍራትህ ግድ ነው። ግድ ነው ማፍራትህ። 30 60 100 ሰምተው የሚያደርጉ እንጂ ሰምተው የሚሰሙ አይደል። ያው ሄጄም ሰምቻለሁ እዛም ይለዋል። አልሰማህም? ያው ቃሉን እሰማለሁ፣ ሁሌ እካፈላለሁ። ጥሩ ነው ትካፊያለሽ። አንዱ እሱ ያነከሰ ነገር ነው። በአንድ እግር መቆም ይባላል ቃሉን መስማት። ሰምቶ ማድረግስ በሁለት እግር መቆም። በቃ ሰምተው የሚሰሙ አይልም። ብዙ ሰዎች ያው ጠዋት ሰማለሁ በቃ እንጂ ጥሩ ነው። አንዱ ነዋ። ማድረግ ላይስ ዱኢት ማድረግ ላይ ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ የሰራን ሰው ይመስላል። ለዚህ ነው እየሰማችሁ ራሳችሁን አታስቱ አለ ያዕቆብ። ቃሉን የሚሰማ ብቻ አትሁኑ። ቃሉን ሰምቶ የሚረሳ የተፈጥሮ ፊቱን በመስታወት ላይ እንደሆነ ያያል። በኋላስ ይረሳዋል። መስታወት አሁንም ታያለ፣ ትረሳዋል። በኋላ መንገድ ላይ ታያለ፣ ትረሳዋል። እንደዛ ነው። ሰምቶ የሚያደርግ ፍሬያማ ነው። ድርጊቱ ስለገባ በሌላ አባባል ስፖርት ማለት ነው። ስለ ስፖርት ስላወራህ ይጠቅመሃል ማለት አይደለም። መዘገብ ትችላለህ። ስለ ስፖርት ስላወራህ በጣም ያወክ ሊመስል ይችላል፣ ግን አትጠቀምም። ስፖርትን ስትሰራው ከላይ ስፖርተኛ ነች ነው የሚሉ ይላል። ስፖርትን ታወራለች አይሉ። እሷ ስታወራስ ዘጋቢ ናት። ልክ እንደዛ የእግዚአብሔርን ቃል ዘጋቢ ነው፣ ሰባኪ ነው። ከኖርከውስ ነዋሪ ነች፣ ትሰራለች ነው የሚባለው። ስፖርተኛ ነች። ስፖርት ትሰራለች አይደለም፣ ስራውንማ ሰርታው አሳየች ነች። ስፖርተኛ ነች። አታያትም? አቋሟን ተዋህዷል ከእሷ ጋር ይባላል። የእግዚአብሔርን ቃል ስታደርገው ትዋሃዳለህ። አለመባረክ አትችልም፣ ስለሚሰራ ማለት ነው። ስፖርት እንደሚሰራ ሁሉ የእግዚአብሔር ቃል ልክ እንደዛ ይሰራል ስትኖረው፣ ስታደርገው። እግዚአብሔርን ቃል እየጠጣ ያልተባረከ ሰው እግዚአብሔርን ቃል እየጠጣ ያልተባረከ ሰው ለምን እንዳልተባረከ ታውቃላችሁ? ቃሉን ስላልኖረው ብቻ። ስጡ ይሰብካል፣ አይሰጥም። ስጡ የሰበከላቸው ሰዎች ሲባረኩ፣ ስለሰጡ ሲባረኩ፣ እሱ ስለማይሰጥ አይባረክም። ስለሰበክ ብቻ አትባረክም።
ስለኖርክ ነው የምትባረከው። ለዚህ ነው ጴጥሮስ 5 ላይ ዋኖቻችሁን ምሰሏቸው፣ ምን የኑሯቸውን ፍሬ እየተመለከታችሁ። የኑሯቸውን ጥሬ አይልም፣ የኑሯቸው ፍሬ እሱ ላይ አፍርቷል ወይ ቃሉ ቀበለዋል። እሱ ችስታ ሆኖ ስለ ዲታ ከሰበከ ዜሮ። አንተ ሰራል የእግዚአብሔር ቃል። ስለ ስፖርት አውርተኝ አንተ ግን ያው ከሲታ ከሆንክ መጀመሪያ አንተ ስራው፣ አንተ ይስራል። እግዚአብሔር ቃል ስለሚሰራ ነው። ስፖርት እንኳን በህይወት ላይ በኑሮ ላይ ለውጥ ካመጣ የእግዚአብሔር ቃል እንዴት አያመጣብህም? ስለዚህ እህቶቼና ወንድሞቼ እምነግራችሁ ነገር ህይወት የሆነ መንፈስ የሆነ ነው። የሚሰራላችሁ መድኃኒቱን በእጃችሁ ስለያዛችሁ አይሰራም፣ ስለዋጣችሁ ነው። አዋህዱት። የሰሙት ቃል በእምነት ስላልተዋሃደ ስላልተማሰለ፣ ስኳርና ቡና ሳታማስለው በፍጹም እንደማይዋሃድ ከተዋሃደ በኋላ መለየት አትችልም። ስፖርተኛን ከስፖርቱ መለየት አትችልም። ለምን? ኦልሬዲ ገንብቶታል። ቃሉ በህይወታችሁ ላይ እየኖራችሁ ስትመጡ ቃሉና እናንተ መለየት ይከብዳል። ኤፒግኖሲስ፣ ፕሪግኖሲስ፣ ኦይዳ ኖሌጅ፣ እነዚህ የሚባሉት 7 አይነት እውቀቶች የመጨረሻው የ7ኛው እውቀት ምንድን ነው? ቃል ስጋ ሆነ ነው። አንተ አለ ማለት ጌታ አለ ማለት ነው። ለምን? የሚሰራ ቃል አሎቫ ክራዲያኖስ የሚሰራ ቃል ስላለ፣ የሚሰራ ቃል ዛሬ ምንድን ነው የምትሰሙት? የኔ እህቶችና ወንድሞች ምን እየሰማችሁ ነው? ከሰማችሁስ እየኖራችሁ ነው? ከኖራችሁት እየታያችሁ ነው? እየታየባችሁ ነው? እግዚአብሔር ብሎ ቃሉን ብሎ በችግርና በውጥረት ውስጥ ካለ ውሸት ነው። እኔ ያየሁትን ነው የምነግራችሁ። ውሸት። አንድ የጠንቋይ ልጅ እኮ ኑሮው እንደዛ አይደለም። አንተ የእግዚአብሔር ልጅ ሆነ በጉስቁልና በድህነት በበታችነት መኖር ምን የሚሉት ነው? አይ እግዚአብሔር የሰማይ ቤት ያኛው የሚያገኘዋል፣ ሀብታሙ የሚያገኘዋል። ጌታን በመቀበል የሚገኝ ነው የሰማይ ቤት። በአንተ ድህነት አይደለም የሰማይ ቤት የሚገነባው። በአንተ ባዶነት፣ በአንተ ችግር ሰማይ አይገነባም። ሰማይ ፐርፌክት ነው። በእኔ እምባ አይደለም እግዚአብሔር የሚደሰተው፣ በእኔ ሳቅ፣ በእኔ ደስታ ነው እግዚአብሔር የሚደሰተው። ለምን? አልቅሶልኛል። ለዚህ የእግዚአብሔር ቃል የሚሰራ ነው ካለ ለምን አልሰራልኝም ነው ጥያቄው። ይባርካል ካልክ ለምን አልተባረክም? ይፈውሳል ካልክ ለምን አልተፈወስክም? የያዙት በቃሉ እግዚአብሔርን እንዴት ነው የምትይዘው? በቃሉ በመሆን ነዋ። መርህን ባለመጣስ ነዋ። በመርህ ነው እግዚአብሔር የሚባረከው። መርህ የሌለው ህዝብ መረን ነው። ታዲያ የታለ? ይፈውሳል ካልክ የታለ? ተፈውሻለሁ፣ በመገረፉ ቁስል ተፈወሳችሁ ብሎ ፈውስን የምትቀበልበት አቬሌብል የሆነ ቀላል የሆነ መንገድ ነው እንጂ አንተን ጥረትና ውጥረት የእግዚአብሔር ሀሳብ አይደግፈው። ስለዚህ እግዚአብሔር ቃል ምን የሚል ነው? የሚሰራ ነው። ለምንድን ነው ያልሰራው? ስለጠቀስከው ነው እግዚአብሔር ቃል የሚሰራው? የእግዚአብሔር ቃል ነህ ያለህን ነኝ ብለህ ተቀብለሃል? ተቀብለሻል? የእግዚአብሔር ቃል ነህ ያለህን መያዝ ነው ክርስትና። ትህትና እሱ ነው። እሱ ነህ ያለህን ነህ፣ እሱ ትህትና ነው። እግዚአብሔር ቃል ጻድቅ ነህ ቃለ ጻድቅ ነኝ ማለት ነው ትህትና። ትዕቢትስ አይን ያረባም ማለት ነው ትዕቢት። የእግዚአብሔር ቃል ያላለንን
በነገሩም ሁሉ በእውቀትም ሁሉ በቃልም ሁሉ ባለጠጋ ተደርጋችኋል ሲል ነው እኔ አላውቅም ስትል እሱ ነው ትዕቢት። አዛኝ ቅቤ አንጓች ማለት እሱ ነው። እንደ ቃሌ ብትሆን ነው ያለው። እንደ ቃሌ ብትሆን እግዚአብሔር ቃል የማድረግ ብቃት አለው። የእግዚአብሔር ቃል ዋልቬናስ ፖራ የተነጋገረን ያለ ነው። እግዚአብሔር ቃል ይሰራል በሚል ነው። ካልሰራል ቆም በል። ለምን መርህ ጥሰሃል ማለት ነው። ሕያው ነውና የሚሰራም ነውና ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። የተሳለ ነገር የመቁረጥ ሻርፕ የሆነ ነገር የመቁረጥ አቅም አለው። ለምንድን ያልተቆረጠው? የሚሰራ ነው ካልን ለምንድን ያልሰራልኝ? በተኑን መጫን ነው እግዚአብሔር ቃል። ኖት አይ በት ክራይስት። ክርስትና ትግልና ስትራግል የሚሆንብህ አንተ መኖር ስትጀምር ነው። እሱ እንዲኖር ከፈቀድክለት ክርስትና ሲምፕል ነው። እሱ እንዲኖር መፍቀድ ነው። ያንተን ትግል፣ ያንተን ጥረት፣ ያንተን አይደለም የሚፈልገው፣ ያንተን እምነት ነው የሚፈልገው። ሴትየዋ ምንም አላደረገችም። ያው እኮ ሞባይል እኮ ታች የነገረችን ሴትየዋ ነች። ስክሪን ታች፣ በቃ ሄጄ ታች ነው ማድረገው። ምንም እንዳውም የምነካው አካሉን እንኳን አይደለም የልብሱን ጫፍ። ልፋት የለም። አዳም አልለፋም። አንተ ለምንድን ነው የምትለፋው? ሄጄ የልብሱን ጫፍ ክሊክ ታች ነው ማድረገው አለች። የልብሱን ጫፍ ብነካ እፈወሳለሁ ብላለች። ከቤት ነው የጨመረች። እምነት ከንግግር ይጀምራል። በቃ ያመነስ ሲላችሁና ወደ እረፍቱ ገብተዋል። አንዱ ስለ ሁሉ ሞተ፣ እንኪያስ በሕይወት ያሉትም ለሞተላቸው እንጂ ለራሳቸው እንዳይኖሩ እነርሱ መኖር አይጠበቅባቸውም። እሱ ስለ ሁሉ ስለሞተ አሁን መኖር የሚጠበቅባቸው ለሱ ነው። ለእግዚአብሔር መኖርና ከእግዚአብሔር ጋር መኖር አስተምራችኋለሁ። ለእግዚአብሔር መስራትና ከእግዚአብሔር ጋር መስራት አስተምራችኋለሁ። ለእግዚአብሔር አትስሩ፣ ከእግዚአብሔር ጋር ስሩ። ለእግዚአብሔር አትኑሩ፣ በእግዚአብሔር ኑሩ ብያችሁ ነግራችኋለሁ። ቃሉ ይሰራል። ቃሉ ሕያው ነው። ዱናሚስ ነው ቃሉ። መዶሻ ነው ቃሉ። የቃዴስን ምድረ በዳ ያናውጣል። ምድረ በዳን አናውጦ ምን ለማድረግ? ዝግባን ይቆርጣል ቃሉ። መዶሻ ነው ቃሉ። የሚገርመው ውሃ ነው ቃሉ፣ ያጥባል። ማር ነው ቃሉ። እሳት ነው ቃሉ። ሰይፍ ነው ቃሉ። ጅማትና ቅልጥምን ብዙ ሰዎች ነፍሳቸውና መንፈሳቸው ይቀላቀልባቸዋል። ልክ ስሜታቸውና ሐሳባቸው እንደሚቀላቀልባቸው እንደ ዕብራውያን ምዕራፍ 4 የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስ መንፈስ ነፍሱና መንፈሱ ይቀላቀልበታል። ከነፍሱ ይምጣ መልእክቱ፣ ከነፍሱ ይምጣ ከመንፈሱ አያውቀውም። ጅማትና ቅልጥምን ልክ ዶክተሮች ጅማትና ቅልጥም በጣም ይከብዳቸዋል ደም ስርን መለየት። እስኪ ላይ ይወጋል ይልና የልብንም ስሜትና ሐሳብ ይቀላቀልበታል። ለዚህ ነው እኮ በስሜት ሰው ቃል ገብቶ እስቲ ሲባል ነው ኧረ ይላል። ስሜትና ሐሳብ እንኳን ይቀላቀልበታል። የእግዚአብሔር ቃል ከስሜት ከሆነ ከሐሳብ ከሆነ ይመረምራል የሚለው። አንዳንዴ ስሜቶቻችሁ እንትን ብሎ ስትሉ ሐሳባችሁ አይስማማም። ሐሳባችሁ እንትን ስሜታችሁ ለካ ሐሳብና ስሜት ኢንቴግሪቲ ሲያደርግ ያ ነገር መፈጸሙ አይቀርም። ኢንቴግሪቲ አንድ ሲሆን መንፈስና ነፍስህ ምን ማለት ነው? ልክ ከመንፈስህ አውጥታ በነፍስህ እውቀትና ፍቃድና ስሜት ላይ ያ ከመንፈስ የሆነው ሬማ የሆነው ቃል ሲመጣ ተዋሃደ ማለት ነው። ስለዚህ አለመሆን አይችልም። መንፈስና ነፍስ
አይ ከመንፈስ የቀዳው ልክ ሰው ቦርን አጌን ሲያደርግ መንፈሱ እንደተወለደ በመንፈሱ እየጎለበተ ሲመጣ የነፍሱን ክፍል እያሸነፈ ስሜት፣ ፍቃድ፣ እውቀቱን እያሸነፈ ሲመጣ ከዛ የቀዳው እውነት ልክ እዚህ ላይ ሆነ። ከዛስ በበዲ ይገለጣል። ይሄ ቴሌቪዥን ነው። አካላችን መታያ ነው፣ ዲስፕሌይ ነው። የሚጣነው ቫክሬቲያኖስ አየህ፣ አካላችን ዲስፕሌይ ነው፣ ይታያል። አካላችን መገለጫ ነው፣ ዲስፕሌይ። እሷ እኮ ይታይባታል ጌታ። ያው የምትለው ሁሉ ሆነ፣ የምታደርገው ሁሉ ይሳካል። ምንድን በቃ ዲስፕሌይ። ነፍስ፣ መንፈስና ነፍስ ውህደቱ ሲገቡ፣ ሐሳብና ስሜት ሲዋሃዱ፣ በሐሳብ ያለው ስሜት ሲጋራህ ማለት ነው። ኦ ማይ ጋድ! ሐሳብህን መቆጣጠር ስትችል፣ ስሜትህን መግዛት ስትችል። ለዚህ ነው እኮ ከተማን ከሚገዛ ራሱን የሚገዛ የሚቆጣጠር ይበልጣል የሚለው። ልክ በእግዚአብሔር ቃል እነዚህን ነገር ስትቆጣጠር በሐሳብህ የሆነው ነገር ስሜትህ ውስጥ ኢሞሽን ውስጥ ገባ ማለት መፈጸሙ አይቀርም። ምንም በቃ ብትል የጊዜ ጉዳይ ነው። ሃሌሉያ! የጊዜ ጉዳይ ነው። ለዚህ ነው በእግዚአብሔር ቃል ስሜታችንን፣ በእግዚአብሔር ቃል ሐሳባችንን እያደሰን ስንመጣ። ለዚህ ነው ስሜታችሁን አድሱ አይልም፣ ሐሳባችሁን ነው የሚለው። በአእምሮ መታደስ በሐሳብ እሱ እየታደሰ ሲመጣ፣ ልክ እየጎለበተ ሲመጣ ስሜትህ ለዛ ነገር እየተስተካከለ ይመጣል። ከመንፈስ ዓለም እየቀዳ በቦርናጌን ውስጥ እየቀዳ ስትመጣ የነፍስህ ክፍል እየተዋሃደ ይመጣል። ነፍስ ያኔ አድርግ ድርግ ምናምን የምታደርገው አሁን አታደርገውም። ኖ ነፍሴ ስነ ስርዓት የተመኘ ያየ ሁሉ የምትመኝበት የወጣትነት የልጅነት በቃ እንደዛ አይነት አባብላታለሁ። አባብላታለሁ በምንድን ነው ይሰጥሃል? ታባብላታለህ። ከዛ ምድረ በዳ ገብተህ ለልቧ አየህ፣ የልብን ስሜትና ሀሳብ አየህ። ወደ ልብ አምላክ ልጁ ወደ ልቡ ሲመለስ ወደ አባቱ እንደተመለሰ ከልባችሁ የሆነ ከውስጣችሁ የሆነ ሲሆን ከዛም በኋላ ምን ይሆናል? ነፍሳችሁን መቆጣጠር ይጀምራል። ከዛ ስሜታችሁን መቆጣጠር ይጀምራል። ከዛ በባዲያችሁ ይገለጣል። ስለዚህ የምትሉት ነገር መሆን ይጀምራል። መላው ማንነታችሁ ስለተቆጣጠረ ቃሉን እንዳትረሱ። የእግዚአብሔር ቃል የሚሰራ ነው። ካልሰራ ለምን አልሰራም ካልክ ስላልተሰራ። ደግመዋለሁ። ለምን የእግዚአብሔር ቃል አልሰራም ካልክ ስላልተሰራህ ነው። ሁለት አፍ ካለው ሰይፍ ይልቅ አይደል የሚለው? ሰይፉ መጀመሪያ አንተን መቆረጥ አለበት። ኢጎህን ጎ ብሎ መቆረጥ አለበት። ከዛስ ምን ይሆናል? ለአንድ የምትሰፈሰፈው ሰውዬ 10 አንተ ጋር ይመጣል። ለአንድ የምትሰፈሰፈው ሰውዬ 10 ሲመጣ አከፋፋይ ነው የምትሆነው። እግዚአብሔር ደግሞ ያቀበታል። ምርጥ ነጋዴ ነው እግዚአብሔር። በማንም ላይ ኢንቨስት አያደርግም። በልጁ ላይ ነው ኢንቨስት ያደረገው። ልጁን ለሚመስል ሰው ኢንቨስቱ የማያቋርጥ ነው። ሃሌሉያ! የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል የሚሰራ ነው። እህቶቼና ወንድሞች ዛሬ ምን ልታዩ መጣችሁ አላቸው ኢየሱስ። የተቀጠቀጠ ሸምበቆ ነውን? ምን ልታዩ መጣችሁ? የተንቆጠቆጠ ልብስ ነውን? እሱማ አለ አላቸው። የት? በቤተ መንግስት አለ። እሱ አለ። እዚህስ? ወደዛ የምትሄደው ከውስጥ ስትጀምር ነው። ኢየሱስ ንግስናን ጥሎ መጣ። እልፍ አላፍ መላእክቶች የሚሰግዱለትን ጥሎ መጣ። ለምን? የሰውን ልጅ ወደዛ ክብር ሊያመጣ፣ ብዙ ወንድሞችን ወደ ክብር ሊያመጣ አይደል የሚለው። ለዚህ ነው ሁልጊዜ የምነግራችሁ ሐዋርያት ሥራ ምዕራፍ 3 ቁጥር 26 ከክፋታቸው እየመለሰ ይባርካቸው ዘንድ ብላቴናውን ሰደደው ይላል። ኢየሱስ ጌታ ነው። ብላቴናው ቃል ነው። ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ አለ በእኛ ውስጥ አደረ። ለዛ ቃል ታዲያ እንዴት መለማመድ ነው? አያም ብለስድ መለማመድ ነው።
ከመቼ ወዲህ አያም ብለስድ ይልሃል። ማን? ነፍስሽ። ከመቼ ወዲህ ባለጸጋ ነኝ፣ አሸናፊ ነኝ፣ ወራሽ ነኝ፣ ጻድቅ ነኝ የምትይ? ኧረ ስነ ስርዓት ያዥ አንቺ ተይ። አባቶቻችንም አላሉ። አዎ አባቶቻችን አላሉ፣ አምላካቸው ስለሆነ። አባቶቻችን ማለትም አይችሉም። እና አብርሃም እና ይስሐቅ እና ያዕቆብ ማለት አይችሉም እኔ ጻድቅ ነኝ። የተሰራ ስራ ስለሌለ። እኔና እናንተስ የተሰራልን ስራ አለ፣ መስቀል ላይ የተሰራ እኛን ለማጽደቅ እሱ ኃጢአት ሆነ። ከመቼ ወዲህ ነው? ወይ አዲስ ትምህርት ጀምረሻል መሰለኝ። አዎ እግዚአብሔር ቃል በትክክለኛው ገብቶኛል። ጻድቅ እንደሆንኩ ገብቶኛል። በጽድቅ ነው የምመላለሰው። የጻድቅ ሰው ጸሎት ነው በስራው እጅግ ኃይል የምታደርገው ነው የሚለው ቃሉ። እኔ ኃጢአተኛ ካልኩኝ ጸሎቴ አይሰማም። የእግዚአብሔር ልጅ ነኝ፣ ጻድቅ ነኝ፣ ቅዱስ ነኝ ካልኩ ጸሎቴ ይሰማል። ያው ቃሉ እንደዛ ነው የሚለው። የሚሰራው ቃል እንደዚህ ነው የሚሰራልኝ እንጂ እኔ ኃጢአተኛ ስላልኩ አይሰራም። ተሸወድን። በቃ ይብቃ፣ ይብቃ በእኔ እንዳሉ አንዳንዶቹ። ትውልድ ይዳን። ተመላላሽ ካስተመር አያስፈልግም። ቁጭ ብለህ ከአምላክ ጋር አንተ ጉዳይን ጨርስ። ይህን ህይወት የእግዚአብሔር ቃል የሚሰራ ነውና ክፍል 1 ዛሬ በዚህ እንጨርሳለን።